You mop, do your job, and shut your ታሪኩ የሚጀምረው በካንሳስ ሲቲ እርጋታ በሰፈነበት የበጋ ምሽት ላይ ነው። ክሪስ ፍቅረኛውን ከፊት ሁለት ጓደኞቹን ደግሞ ከበስተጀርባ አስቀምጦ ጭር ባለ መንገድ ላይ መኪናውን እየነዳ ነው። የኮሌጅ መውጫ ፕሮም ምሽት በመሆኑ በደስታ እያከበሩ ነው። ክሪስ ግን ምሽቱን ይበልጥ የማይረሳ ለማድረግ በማሰብ የመኪናውን መብራት ያጠፋዋል። ጣራውንም በመክፈት የሚበሩ ትንኞችንና ውብ እይታውን በማቅረብ እንዲያዩ ይጋብዛቸዋል። ይሁን እንጂ ጓደኞቹ ድርጊቱን አደገኛ እንደሆነ ነገሩት። ክሪስ በስተመጨረሻ መብራቱን ቢያበራም በዚያ ሰዓት ግን ረፍዶ ነበር። መኪናው በቆመ ትልቅ የአዝመራ ሰብሳቢ ማሽን ጋር ይጋጫል። 4 ዓመታት አለፉ። ዓለም አሁን ተለውጣለች። ጨለማና ማብቂያ በሌላቸው መዘዞች ተሞልታለች። ክሪስ እና የሴት ጓደኛው ከአደጋው ቢተርፉም ከኋላ የነበሩት ሁለት ጓደኞቻቸው ግን አልታደሉም። የእነሱ ሞት ያስከተለው የጥፋተኝነት ስሜት በየቀኑ በክሪስ ደረት ላይ እንደማይነቃነቅ ከባድ ሸክም ተጭኖ ይኖራል። አደጋው በክሪስ ላይ ከፍተኛ ችግር ጥሎበታል። የንዴት ስሜቱን መቆጣጠር አይችልም። እንዲሁም አዳዲስ ነገሮችን ማስታወስ እንዳይችል የሚያደርግ የአንጎል ጉዳት ደርሶበታል። ስለዚህ በየቀኑ ጠዋት ሲነቃ በደብተሩ ላይ የሰፈሩ ማስታወሻዎችን በማንበብ ማንነቱንና ምን ማድረግ እንዳለበት እንደገና ለመማር ይገደዳል። ሁሉንም ነገር የነበረው ሰው አሁን እንዴት መኖር እንዳለበት መመሪያ ሲያነብ ማየት ልብ ይሰብራል። መሰረታዊ ክህሎቶችን ለመማር በላይፍ ስኪል ሴንተር ትምህርት ቢከታተልም ያ እንኳን ፈታኝ ሆኖበታል። አንድ ቀን ከትምህርት በኋላ ቁልፉን መኪና ውስጥ እንደዘጋበት ይመለከታል። ነገር ግን ይህ ሁኔታ በተደጋጋሚ ስለሚገጥመው ሁልጊዜም በጫማ ውስጥ የተደበቀ ትርፍ ቁልፍ ይይዛል። ክሪስ በአደጋው እግሯን አጥታ በአሁኑ ወቅት በሰው ሰራሽ እግር የምትሄደውን የቀድሞ ፍቅረኛውን ኬሊን በሩቅ ሆኖ አያት። እሷ እሱን ለመጥላት ሺህ ምክንያቶች እንዳሏትና ጥላቿም ትክክል እንደሆነ ያምናል። ከዚያም ማስታወሻውን ሲያይ የሚቀጥለው ቀጠሮ ከጃኔት ጋር እንደሆነ ያስተውላል። ክሪስ ጃኔትን ሳያቋርጥ በማይመች ሁኔታ ለረጅም ሰዓት በማቀፍ ቀጠሮውን በግርግር ይጀምራል። እሷ ስለ ህይወቱ ብትጠይቀውም እሱ ግን ከጥያቄው በላይ ለእሷ ፍላጎት እንዳለው ያሳያል። ስለ እሷ የጾታ ስሜት የሚቀሰቀስ ንግግርን ቢናገርም ጃኔት ግን ይህ ራስን የመቆጣጠር ችግር ከአንጎል ጉዳቱ የመጣ እንደሆነ በማሰብ ወዲያውኑ አስቆመችው። እሷ ስራዋን ለመስራት ብቻ እዚያ እንደተገኘች ነገረችው። ክሪስ በጸጸት ድምፅ የነበርኩትን ሰው መሆን ብቻ ነው የምፈልገው አላት። ክሪስ ወደ ቤቱ ሲመለስ አይነ ስውር የሆነው የክፍል ጓደኛው ሉዊስ የእራት አሰራር መመሪያ በድምፅ መልእክት ትቶለታል። ነገር ግን ክሪስ የታሸጉ ምግቦች መክፈቻ ማግኘት ባለመቻሉ እቃዎቹን በብስጭት መወርወር ጀመረ። ሉዊስ መጥቶ ረዳው። ክሪስም ስላጠፋው ጥፋት ይቅርታ ጠየቀ። ሉዊስ ስለ ትምህርቱ ሲጠይቀው ክሪስ ስለ ዕለት ተግባሩ ድርሰት እንዲጽፍ ቢጠየቅም ከእንቅልፌ ተነሳው ከማለት ባለፈ ምንም መጻፍ እንዳልቻለ ነገረው። ሉዊስ ታሪኩን ከመጨረሻው ጀምሮ ወደ ኋላ እንዲጽፈው መከረው። በዚያው ምሽት ክሪስ የጽዳት ሰራተኛ ሆኖ ወደሚሰራበት ባንክ ሄደ። የባንክ ሰራተኛ መሆን ቢመኝም አለቃው ሚስተር ታትል ግን ክሪስ ከጽዳት ስራ በላይ ምንም ማድረግ እንደማይችል አስቀድሞ የወሰነ ይመስል ጥያቄውን በጨዋነት ግን በቁርጠኝነት ውድቅ አደረገው። ክሪስ በጽዳት ስራ ላይ ያለ በወለል መወልወያ መጫወት ጀመረ። ቀደም ሲል የነበረውንና አሁን የሌላ ሰው የሚመስለውን የቀድሞ ህይወቱን ትውስታ የሚያነቃቃ ነበር። ክሪስ ከአደጋው በፊት ሰዎችን የሚያስደንቅ ውጤት የሚጠበቅበት እጅግ ጎበዝ የሆነ የሆኪ ተጫዋች እንደነበር ወደ ኋላ መለስ ብሎ ማስታወስ ጀመረ። ክሪስ በስራ ተጠምዶ እያለ በመንገዱ ማዶ በቆመች መኪና ውስጥ ጋሪ የተባለ ሰው በስውር ይከታተለው ነበር። ጋሪ የቀድሞ የትምህርት ቤት ጓደኛው ክሪስ ፕራት መሆኑን አወቀ። ነገር ግን በጽዳት ስራ ላይ ማየቱ የሚያሳዝን እንደሆነ ለጓደኞቹ ተናገረ። ቢሆንም ግን እቅዳቸውን እንዲቀጥሉ ነገራቸው። በኋላ ክሪስ ወደ ባር ሄዶ ካጠገቡ ካለች ሴት ጋር ለማውራት ቢሞክርም ማህበራዊ ክህሎቱ ደካማ በመሆኑ አልተሳካለትም። ጋሪ ወደዚያ መጥቶ ሴቲቱ በንግግሩ ፈገግ ስትል ክሪስ በደብተሩ ላይ ማስታወሻ መያዝ ጀመረ። ጋሪ የክሪስ እህት የክፍል ጓደኛ እንደነበር በመግለጽ ራሱን አስተዋወቀ። የባር አስተናጋጁ ክሪስን ሊያታልለውና የተረፈውን ገንዘብ ሊሰርቀው ሲል ጋሪ ጣልቃ በመግባት የክሪስን ገንዘብ አስመለሰ። ጋሪ ማራኪ፣ በራሱ የሚተማመንና ክሪስ ቀደም ሲል የነበረውንና አሁን ያጣውን ማንነት የሚወክል ሰው ነበር። ምንም እንኳ ጋሪ በንግግር መሃል የአስም መድኃኒት ቢጠቀምም ዓለምን ልክ የራሱ ሀብት እንደሆነች አድርጎ ይንቀሳቀሳል። ጋሪ ስለ አደጋው ሲጠይቀው ክሪስ ሁሉንም ነገር ነገረው። ጋሪም አንዳንዴ ህይወት አንድ ነገር ሲነጥቅህ ሌላ ነገር ይሰጣል በማለት አበረታታው። ክሪስም በዚህ ቅንነቱ ከመሳብ ውጪ ምንም ነገር ማድረግ አልቻለም። የምስጋና በዓል ሲደርስ ክሪስና ጓደኞቹ ወደ ቤተሰቦቹ ሀብታም ቤት ሄዱ። እዚያም ከክሪስ ውጭ ያሉት ሁሉ ባለጸጋና በስኬታቸው የሚኮሩ ናቸው።
ወላጆቹ ስለ ጤና ሁኔታውና ስለ ስራው የሚያቀርቡት ጥያቄ ለእሱ እንደሚያስቡ የሚያስመስሉ ቢሆንም በውስጡ ግን እሱን እንደ ውድቀት የሚቆጥሩ በግልጽ የሚያሳብቅ ነበር። ቤተሰቦቹ ለአንድ ሰው እናስባለን እያሉ በፍቅር ስም ከማንኛውም እንግዳ ሰው ንግግር በላይ የሚጎዳ ስሜታዊ ጥቃት ሲያደርሱ ማየት እጅግ ዘግናኝ ነው። ሉዊስ ሬስቶራንት የመክፈት ሀሳብ እንዳላቸው በድንገት ሲናገር ክሪስ በዚያ ውስጥ ምንም አይነት ጠቃሚ ሚና ሊኖረው እንደማይችል በማሰብ ቤተሰቦቹ እንደ ቀልድ ቆጠሩት። ክሪስ በንዴት ተሞልቶ ወደ አሮጌው ክፍሉ ሄደ። እዚያም የናፈቁትንና ሊያያቸው የማይፈልጋቸው መጥፎ ትዝታዎች ብቻ ጠበቁት። ከቤተሰቡ ውስጥ ማግኘቷን የሚወደው እህቱን ብቻ ቢሆንም እሷም ልጇን ይዛ በቶሎ ወጣች። አባቱ እየጠበቀው እንደሆነም መልእክት አስተላለፈችለት። አባቱ በቼስ ጨዋታ አሸነፈው። ክሪስም ጨዋታውን ዳግመኛ መጫወት እንደማይችል ነገረው። ወደ ቤት ሲመለሱ ሉዊስ ለክሪስ ደህንነት በማሰብ ከእንግዲህ ወደዚያ ቤት መሄድ የለብህም አለው። ክሪስም ሉዊስ ትክክል መሆኑን ስላወቀ በዝምታ አለፈው። በስራ ቦታው ፖሊስ የሆነው ጓደኛው ቴድ ጣፋጭ ይዞለት መጣ። ቴድ ሚስቱ ነፍሰ ጡር በመሆኗ ቤቱ ውስጥ ሙቀት እንደሚሰማትና ማሞቂያው ማጥፋት እንደማይችል ነገረው። ክሪስ እንዲህ ያለ ችግር እንደሌለበት ታዳጊ እንደሆነ ቢነግረውም ንግግሩ ክሪስን አበሳጨው። ቴድ ከመሄዱ በፊት የባንኩን የኋላ በር እንዲዘጋ ነገረው። በኋላ ምሽት ክሪስ እንደገና ባር ውስጥ እያለ የጋሪን የአነጋገር ዘይቤ ተጠቅሞ ሴቶችን ለማማለል ቢሞክርም አቀራረቡ የተሳሳተ በመሆኑ ተሸማቀቀ። ሎቭሊ የተባለች ልጅ በጋሪ ስም መጠጥ ጋበዘችው። ቀድሞ ዳንሰኛ እንደነበረችና አሁን ግን የቢሮ ሰራተኛ መሆኗን ነገረችው። ስሟን እንዳይረሳውም በደብተሩ ላይ ጻፈችለት። ጋሪና የሴት ጓደኛው መጥተው ወደ ቤታቸው ወሰዷቸው። ጋሪና ፍቅረኛቸው ወደ መኝታ ቤት ሲገቡ ክሪስና ሎቭሊ ብቻቸውን ቀሩ። ሎቭሊ የክሪስ ደጋፊ እንደነበረችና ለአመታት ክራሿ እንደነበር ነገረችው። ክሪስ ግን በግልጽ ቋንቋ እርቃኗን ማየት እንደሚፈልግ ነገራት። ምንም እንኳን ክሪስ ቢሸማቀቅም እሷ ግን እንደ ሙገሳ ቆጠረችውና በዚያው ምሽት አብረው አደሩ። ጋሪ ክሪስን ወደ ቤት ሲያደርሰው አንተ ከዚህ በላይ የሚገባ ሰው ነህ በማለት አበረታታው። ክሪስ ወደ ቤቱ ይገባል። ነገር ግን ከአልኮልና ከሴት ሽቶ ሽታ የተነሳ ከሉዊስ አፍንጫ ማምለጥ አልቻለም። ሉዊስ ጓደኛው ጥሩ ምሽት በማሳለፉ ተደሰተ። ክሪስ ስለ ሎቭሊ ሁሉንም ነገር ነገረው። ነገር ግን ሉዊስ ሎቭሊ የሚለው ስም እንግዳ እንደሆነ አስተዋለ። ክሪስም ይህ የመድረክ ስሟ እንደሆነ ነገረው። ሉዊስ እንዴት እንደተገናኙ ሲጠይቀው ክሪስ ስለ ጋሪ ነገረው። ይህም ሉዊስን ትኩረት እንዲሰጥ አደረገው፣ ምክንያቱም ይህንን ስም ሲሰማ የመጀመሪያው ነበር። ሉዊስ በውስጡ የሆነ ስህተት እንዳለ ቢሰማውም ለጊዜው ግን ዝም አለ። ከጥቂት ቀናት በኋላ ክሪስ ጋሪንና ሎቭሊን በአንድ የእርሻ ቤት ውስጥ ለማግኘት ሄደ። ነገር ግን ክሪስ ቤቱ የማን ነው ብሎ ሲጠይቅ ጋሪና ሎቭሊ ግልጽ ያልሆነ ምላሽ ሰጡት። ጋሪ ክሪስን ከሌሎች ጓደኞቹ ጋር አስተዋወቀው። ሁሉም ነገር ቀላልና ትክክል ይመስል ነበር። ሆኖም ግን አንድ ሽማግሌ በምርኩዝ እየታገዘ መጥቶ እንኳን ደህና መጣችሁ፣ እነዚህ ሰዎች እነማን ናቸው? ቤት ውስጥ የማን ነው ብሎ ሲጠይቅ ሁኔታው ተለወጠ። ጋሪ ቦን ተብሎ ለሚጠራውና አጠራጣሪ መልክ ላለው አጎቱ ሁኔታውን እንዲያስተካክለው ነገረው። ለክሪስም ቤቱ የጓደኛ እንደሆነ ዋሹት። ክሪስ እዚህ ቤት ውስጥ የሆነ የማይጥም ነገር እንዳለ መረዳት ችሏል። በዚያው ምሽት ክሪስ ከእንቅልፉ ሲነቃ የጋሪ የሴት ጓደኛ ለልጇ ስልክ እየደወለች እንደሆነ ሰማ። ክሪስ ወደ ቤቱ የታችኛው ክፍል ሲወርድ ቀሪው ቡድን ተሰብስቦ አገኛቸው። እዚያም በግድግዳው ላይ የተለጠፉ የባንክ ፎቶዎች፣ የህንፃውን ፕላኖች፣ የጊዜ ሰሌዳዎች፣ የጥበቃ ዝርዝሮችንና የራሱን ፎቶ ጭምር ተመለከተ። ጋሪ በአሁኑ ወቅት የሰብል አሰባሰብ ወቅት በመሆኑ ብዙ ገንዘብ የሚገኝበት አንድ ትንሽ ባንክ ለመዝረፍ እያቀዱ እንደሆነ ነገረው። ክሪስ ለምን ድሃ ገበሬዎችን ትዘርፋላችሁ ብሎ ቢጠይቅም ጋሪ ግን ድሃ ገበሬዎች ሳይሆን ሁሉም ትርፍ የሚወስዱትን ትልልቅ ኩባንያዎች እንደሚዘርፉ በመግለጽ ነገሩን አጣመመው። ጋሪ ስርቆትን እንደ ፍትህ፣ ሰዎችን መጠቀምን ደግሞ እንደ ጓደኝነት አድርጎ በማቅረብ የክሪስን እይታ በቀላሉ ቀየረው። ጋሪ ክሪስን አስቀምጦ ዓለም በገንዘብና በስልጣን ብቻ እንደምትሽከረከር ሌላ ምንም ነገር እንደማይጠቅም ነገረው። እንዲሁም የክሪስ አባት ክሪስን ለመንከባከብ ገንዘብ ቢኖረውም ክሪስ ራሱን እንዲችል ግን ገንዘቡን እንደማይሰጠው ገለጸለት። ጋሪ ለክሪስ ሂድና አባትን $10,000 ጠይቀው፣ እሱ እንደማይሰጥህ እርግጠኛ ነኝ አለው። ገንዘብ ያለው ሰው ስልጣን አለው የሚለውንም እንዲጽፉ አደረገው። ክሪስ የሚለው ጠፋው። ሊወጣ ሲል ሎቭሊ አስቆመችውና ምሽቱን አብረው አደሩ። ሆኖም በማግስቱ ጠዋት ክሪስ ሲወጣ ሎቭሊና ጋሪ በመስኮት ሆኖ ሲያዩት እሷም በጋሪ እቅድ ውስጥ ተባባሪ እንደሆነች ታወቀ። ክሪስ እና ሉዊስ ሬስቶራንት ለመክፈት ከገንዘብ አማካሪ ጋር ተገናኙ። ነገር ግን አማካሪው የወጪ ግምታቸው በጣም ዝቅተኛ እንደሆነና ስለ ስራው በቂ እውቀት እንደሌላቸው በመግለጽ ሀሳባቸውን ውድቅ አደረገው። ሉዊስ አሁንም ተስፋ ቢኖረውም ክሪስ ግን አሁንም ኬሊን በሩቅ ሆኖ ማየቱን ቀጥሏል። ከጥቂት ቀናት በኋላ ከሎቭሊ አንተን ያስታውሰኛል የሚል ማስታወሻ ያለበት ጃኬት በስጦታ መጣለት። ደስም አለው።
በዚያው ምሽት ክሪስ ለአባቱ ደውሎ $10,000 እንዲሰጠው ጠየቀው። አባቱ ግን ፍቃደኛ አልሆነም። ክሪስ በልመና ውስጥ እንዳለ ተሰማው። በመጨረሻም የራሱን ህይወት ለመምራትና ወደ ቤተሰቡ ተመልሶ ምንም ማድረግ አልችልም ብሎ ላለመዋረድ ብቸኛው መንገድ ዘረፋው እንደሆነ ወስኖ ቡድኑን ተቀላቀለ። ክሪስ የቡድኑ አባል ከሆነ በኋላ ለዘረፋው የሚያስፈልጉ ነገሮችን በማዘጋጀት መርዳት ጀመረ። የባንኩን የገንዘብ ካዝና ፎቶ በማንሳት ዘራፊዎቹን እንዴት እንደሚሰብሩት እንዲያቅዱ ረዳቸው። ጋሪ ገንዘቡ መቼ እንደሚመጣ እንዲያሳውቀው አዘዘው። የክሪስ ብቸኛ ስራ ደግሞ ጓደኛው ፖሊስ ቴዲ በዘረፋው ወቅት እንዳይመጣ መከታተል ነበር። ምክንያቱም የቴዲ ጥበቃ ሰዓት የማይገመት ስለሆነ በእቅድ ውስጥ ማካተት አይቻልም ነበር። ሎቭሊ በክሪስ ቤት ያደረችበት ምሽት ላይ ክሪስ ተኝቶ እያለ እሷ ከማቀዝቀዣ ውስጥ የሚበላ ነገር ለመውሰድ በዝግታ ከመኝታ ወጣች። ይሁን እንጂ ሉዊስ ቀድሞውኑ ነቅቶ ነበር። ይህ ደግሞ ከእሷ ጋር ለብቻዋ ለማውራት ትክክለኛው ጊዜ እንደሆነ ወሰነ። ሉዊስ ከክሪስ ጋር ምን እያደረግሽ ነው ብሎ ጠየቃት። እሷ ስለ ክሪስ ያላት ፍላጎት እውነተኛ እንደሆነ ለማመን ተቸግሮ ነበር። ሉዊስ የገዛ የኋላ ታሪኩን ለእሷ ማጋራት ጀመረ። ቀድሞ የነበሩት መጥፎ ጓደኞቹ በቤታቸው ውስጥ አደንዛዥ እጽ እንዲያመርት እየገፋፉት፣ እሱ ግን ከእጹ የሚወጣው ጭስ የሚያስከትለውን ጉዳት ባለማወቁ ለዓይነ ስውርነት እንደዳረገው ነገራት። ሉዊስ ክሪስ እኔ በምወድቅበት ተመሳሳይ ወጥመድ ውስጥ እንዲወድቅ አልፈልግም በማለት በቁርጠኝነት ነገራት። ሎቭሊ ግን በሉዊስ ንግግር ተቆጣች። ክሪስን በእውነት እንደምትወደው በመግለጽ ራሷን ለመከላከል ሞከረች። ክሪስ ይህንን በመካከላቸው የተደረገውን ክርክር ሲሰማም ከእንግዲህ ማን እንደሚዋሽና ማንን ማመን እንዳለበት ግራ ስለገባው ዝምታን መረጠ። ከጥቂት ቀናት በኋላ ባንክ ውስጥ ቴድ ጣፋጭ ይዞለት መጣ። ክሪስ ግን ቴድን ከዘረፋው ምሽት ለማራቅ በማሰብ ቴድ በነፃ የሚሰጠው ስጦታ እንደ እርዳታ እንዲሰማው ስለሚያደርገው ተጣለው። በኋላም በሬስቶራንት ውስጥ ክሪስ ከሉዊስ ጋር ያለ ምክንያት ጠብ ጀመረ። በቅርቡም ቤት ቀይሮ እንደሚወጣ ነገረው። ሉዊስ በዚህ ድንገተኛ ንግግር ልቡ ተሰበረ። ሎቭሊ ከተማውን ጥላ ከመሄዷ በፊት ክሪስን ለመጨረሻ ጊዜ አይታው ሄደች። ከዘረፋው በፊት ባለው ቀን አለቃው ሚስተር ታትል ክሪስን አግኝቶ ጠንካራ ሰራተኛ በመሆኑ በመመስከር ከበዓላት በኋላ የቢሮ ሰራተኛ አድርጎ እንደሚሸመው ነገረው። ክሪስ ምን እንደሚሰማው ግራ ገባው። ዘረፋውን ላለማድረግ ወስኖ ለሉዊስ ሊነግረው ቢሞክርም በዚያው ቅጽበት የጋሪ ቡድን ባንኩ ጋር ደረሱ። ክሪስ ከእንግዲህ መሳተፍ እንደማይፈልግ ቢነግራቸውም ጋሪ ሆዱን በመምታት መወልወያያን ያዝ፣ ስራህን ስራ አለው። ዘረፋው ተጀመረ። የካሜራዎቹን ገመድ ከቆረጡ በኋላ ካዝናውን ማቅለጥ ጀመሩ። ነገር ግን ቴድ በድንገት መጣ። ጋሪ ሽጉጡን ከክሪስ ጀርባ ላይ ደቅኖ ምንም እንዳልተፈጠረው ሆኖ እንዲያናግረው አዘዘው። ይህ የመጨረሻው ዙር ጥበቃው እንደሆነ ነገረው። ክሪስ ለቴድ ደስ አለው። ቀድሞ ስላደረገው መጥፎ ንግግርም ይቅርታ ጠየቀው። ቴድ ከሄደ በኋላ ካዝናው ተከፈተ። ክሪስም ገንዘቡን ወደ መኪናው እንዲጭን ተገደደ። ነገር ግን ቴድ ዶናት ይዞ ዳግመኛ ተመለሰ። ቴድ የጋሪ ነጸብራቅ በመስታወት ላይ አየ። ወዲያውኑ ተኩስ ተጀመረ። ቴድ ሁለቱን የዘረፋው አባላት ገደለ። ጋሪንም አቆሰለው። ክሪስ ስለ ቦን ቢያስጠነቅቀውም ቴድ በጋሪ ላይ ብቻ ትኩረቱን አድርጎ ስለነበር ቦን ቴድን ከጀርባው ተኩሶ ገደለው። ጋሪ ቦን ቴድን እንዲጨርሰው አዘዘው። ቦንም ደገመው። ክሪስ ገንዘቡን ይዞ በመኪና አመለጠ። ክሪስ በድንጋጤ ውስጥ ሆኖ መኪናውን እየነዳ ሳለ መብራት ባለማብራቱ ፖሊስ አስቆመው። ፖሊሱም በካርዱ ላይ ያለውን የጤና ችግሩን አይቶ በሰላም ለቀቀው። ክሪስ መኪናውን አቆሞ ሲፈትሽ ገንዘቡ በሙሉ እዛው እንዳለ አየ። ወደ ቤቱ ሲመለስ ጋሪ ሉዊስን አግቶት አገኘው። ጋሪ ገንዘቡን ካልመለሰ ሉዊስን እንደሚገድለው ዛተ። ክሪስ ግን ገንዘቡ በእጄ ነው፣ ስለዚህ ስልጣኑም የኔ ነው በማለት ጋሪን አስጠነቀቀው። ክሪስ የአባቱን ሽጉጥ ወስዶ በገንዘብ ከረጢት ውስጥ ደበቀው። ጋሪና ቦን ክሪስን ይዘውት ገንዘቡን ወደ ቀበረበት አደጋው ወደ ደረሰበት መንገዱ ሄዱ። ክሪስ ቦኑን ተኩሶ በመግደል ሉዊስን አዳነ። ጋሪም በቆሰለበት ሁኔታ ክሪስ የመተንፈሻ መድኃኒቱን እንዳይወስድ ከለከለው። ደም ፈሶት ሞተ። ክሪስ ገንዘቡን ለባለስልጣናት መለሰ። በጥፋቱም ተጸጸተ። ማርቲ የተባለው የዘረፋው አባል በስህተት የካሜራውን ሽቦ ሳይሆን የስልኩን ሽቦ ስለቆረጠ ክሪስ ተገዶ እንደረዳ የሚያሳይ ምስል በካሜራው ቀርቶ ነበር። ክሪስ በሚስተር ታትል እርዳታ ከሉዊስ ጋር ሬስቶራንቱን ከፈተ። በትምህርቱ መሻሻል አሳየ። አባቱም መደበኛ ደንበኛው ሆነ። ክሪስ አንድ ቀን ኬሊ ይቅር እንደምትለው ተስፋ ያደርጋል። ይቅርታ ማለት የተደረገውን ስህተት ማጥፋት ሳይሆን ከስህተቱ ጋር እየኖሩ ለይቅርታ የሚመጥን ሰው መሆን እንደሆነ ተረዳ። እስከዛው ድረስ ግን ራሴን ይቅር ካልኩ ምናልባት ሌሎችም ይቅር ይሉኝ ይሆናል በማለት ራሱን ይቅር ለማለት ለመሞከር ህይወቱን ይቀጥላል። የክሪስ ታሪክ የሚያስተምረን ትልቅ ቁም ነገር ቢኖር ይቅርታ ማለት የተደረገውን ስህተት መደምሰስ ሳይሆን ካለፈው ጥፋት ተምሮ ለይቅርታ የሚመጥን አዲስ ሰው ሆኖ መገኘት መሆኑን ነው። ክሪስ ራሱን ይቅር ለማለት የጀመረው ጉዞ ገና ረጅም ቢሆንም አሁን ግን ቢያንስ ተስፋ የሚሰጥ አዲስ ህይወት መጀመር ችሏል። እናንተስ ስለ ክሪስ ውሳኔ ምን ታስባላችሁ? አባቱ ገንዘቡን ቢሰጠው ኖሮ ይህ ሁሉ ጥፋት ይከሰት ነበር?
ያላችሁን አስተያየት ኮሜንት ላይ አስፍሩልኝ። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትዘንጉ። እንደዚህ ያሉ አስደናቂ የፊልም ታሪኮች በየቀኑ እንዲደርሷችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ። ዛጎል ሪካፕስ ነበርኩ። ቻው